አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ወደ ክቡር አባታችን ባይታዊ መምህር ገብረ መስቀል ወስዳችኋለሁ። በ15 ደቂቃ ውስጥ ጥያቄ አለኝ የሚል ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ስለሚለውን ካህን ብቻ ነው የሚለውን ማለት ያለበት። ስለዚህ ምእመን ማንኛውም ዲያቆን ቢሆን ማለት አይችልም የሚል ጥያቄ ሰምቼ ነው ይሄን ነገር እንዲያበራሩልኝ መጽሐፉም ቢነገረን ጥሩ ነው። እግዚአብሔር ይስጥልኝ። ህዝብ የሚሰበሰብበት ቦታ ካህን ነው የሚመራው። መናዘዝ ያለበት ሁሉ እንዲናዝዙ ይህንን መጀመሪያ እንዲሉ ተሰጥቷቸዋል ስልጣን። ሌላው ምስክርነትም ነው። ምናልባት ከዚህ ውጭ ከጉባኤ ውጭ ከቅዳሴ ውጭ ከአገልግሎት ውጭ ከሆነ ምስክርነት ነው። ሞትን ድል አድርጎ ለመነሳቱ አዳም ነፃ ለመውጣቱ ምስክርነት የምንሰጥበት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሞት ድል ሆኗል አይደለም? ክርስቲያኖች ነፃ ወጥተዋል አይደለም? አዎ፣ ይሄ ምስክርነት የሚሰጥበት ነው። ግን በስርዓት ማንም ሴትም ይሁን ወንድም ይሁን ስልጣነ ክህነት የሌለው ሰው በቤተ ክርስቲያን ውስጥ ይበል ዲያቆን፣ ይበል ካህን፣ ይበል ቄስ፣ ይበል ካህን፣ ይበል ዲያቆን፣ ይበል ሕዝብ የሚለውን ተከትሎ መሄድ አለበት። ከዚህ ውጭ ግን አይፈቀድም ነው የኔ አባባል። ይሄው ነው ያለውም ስርዓት ይሄው ነው። ለብቻው የተጻፈ ነገር የለም። አንዳንድ አባቶች ወንጌል ሲያነቡ እንዲህ ጥምጥማቸውን አንድ ዙሪውን ሁለት ዙር ፈታ ያረጉና እንደዚህች ያረጉና ያነቧታል ማለት ነው። ቅዱስ ሲባል ወንጌል ሲነበብ አሃዱ አብ ሲባል ክንንብ አውርዱ ይባላል። አሁን ደግሞ አንዳንዱ አይ የለም እንደውም ሴት ልጅ መገለጥ የለባትም ይላሉ። ይሄንን ለማወቅ ሥርዓተ ቅዳሴ ነው ማነብላችሁ። በጸሎትና በቅዳሴ ጊዜ የእግዚአብሔር ቃላት ሲነበቡ የሰማያዊ ንጉሥ የተከበረ የወንጌሉን ቃል ለመስማት ከመጀመሪያቸው እስከ መጨረሻቸው ድረስ ከማመስገንና ከመቀደስ በቀር ማድነቅና ጸጥታ ሊሆን ይገባል። የምድራዊ ንጉሥ ደብዳቤ ሲነበብ አንድ ሰው እንኳ ለመናገር የማይደፍር ከሆነ ቢናገርም ግርፋትና ቅጣት የሚያገኘው ከሆነ የሰማያዊ ንጉሥ ደብዳቤ የሚሆን ወንጌል ሲነበብማ ቢነገር እንደምን እንደርሱ ያገኘው ይሆን? ቄሱም አንብቦ ከፈጸመ በኋላ ቀሳውስትና ዲያቆናቱ ከነሱም በኋላ ሕዝቡ ሁሉ ወንጌሉን ይሳለሙ፣ ክቡር በሚሆን በወንጌል ቃል እናምናለን እያሉ ማለት ነው። ሲሳለሙም ከነሱ ወገን አንዱ ራሱን ይግለጥ። በጸሎትና በቅዳሴ ጊዜ ራሱን መግለጥ ባይቻለውም ወንጌል ሲነበብ ይህንን ያደርግ ዘንድ ይገባል። ይህን በጎውን ልማድ የለመደ ያልሆነ እንደሆነም ንባቡ ሲጨርስ በሚሳለምበት ጊዜ ያድርግ። ሥርዓተ ቅዳሴ ከጳጳስና ከአባ እምነት ልዩነታቸውስ አንድነታቸውስ? ጳጳስ ማለት እንደ ሙሴ የሃይማኖት መሪ ማለት ነው። አበምኔት ወይንም አንድ መነኩሴ ደግሞ የአንድ ገዳም መሪ ማለት ነው። ለምሳሌ የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረት አሁን የሚመሯት አንድ አበምኔት ናቸው። አበምኔት ማለት የዚህ ገዳም አበምኔት አስተዳዳሪ ማለት ነው። ጳጳስ ደግሞ የአንድ ሀገረ ስብከት መሪ፣ በአንድ ላይ ሲሰበሰቡ ደግሞ ቅዱስ ሲኖዶስ ይባላል። ሌላው አበምኔቱ ቅስና ድቁና መስጠት አይችልም። አንድ ሊቀ ጳጳስ ግን እሱን አበምኔቱን የሚሾመው የሚሽረው ሊቀ ጳጳሱ ነው ማለት ነው። መቅደሱ የሚሰራው እስራኤል ሀገር ክፍት ነው፣ መሀሉ ክፍት ነው ተብሏል እና እኔ ለራሴ መሀሉ ክፍት ከሆነ የቤተ መቅደሱን ዕቃ ዝናብ አይመታውም ወይ? እንግዲህ ደብረ ዘይት ደብረ ቢታንያ ይባላል። ደብረ ዘይት ማለት ነው። ይሄ መንፈስ ቅዱስ የወረደበት ቦታ ነው እሱ እና እንደዚህ ኤል ሼፕ ነው የተሰራው እና ይሄ ግድግዳ እስከፍ ብሎ እስከ ቤተ መቅደስ ድረስ ተሰርቷል ማለት ነው። ውስጡ ምንም የለም። ከላይ ደግሞ ከዓይናቸው እስኪሰወር ድረስ አይተውታል። አሁን ከዓይን እስኪሰወር ድረስ ቤተ መቅደስ ለመስራት ከባድ ነው። አንደኛ ሰፊ ነው። የዓለም ሕዝብ ነው እዛ ውስጥ የሚገባው። ነጩም፣ ጥቁሩም፣ ቀዩም ከአፍሪካ ከዓለም የመጣ ሕዝብ በየተራ እዛ ውስጥ ይገባል። 4 በር አለው።
በዛ በአራት በር ይወጣል ይገባል፣ ጸልዮ ይሄዳል። መስዋዕት አይሰዋበትም፣ አይቀደስበትም፣ ምንም የለው፣ ክፍት ነው ማለት ነው። ያ ደግሞ የተለጠፈው በእንበበረድ ነው ማለት ነው። የሆነ አከራካሪ ጉዳይ አለ በማህተም የተነሳ አንዳንዱ ባይታሰርም ምንም አይነት ነገር ግድ የሌለው ልቤ ላይ ያለ የሚል አለ። አብዛኛውን ግን የሚያከራክረው ያየሁት የማህተሙን አይነት እኛ አንዳንዴ በነጭ ጥቁር ቀይ ስናስር ይሄ ለክርስትና ለሕፃን ብቻ ነው የሚታሰረው፣ ይሄ ለምን ታስራላችሁ የሚሉ አሉ እና አንዱን ብቻ ቢታሰር ጥቁር ብቻ ነው የሚታሰረው፣ ሕፃን ሲኮን ነው ነጭ ጥቁር ቀይ የሚታሰረው የሚሉ አሉ። እኔ ደግሞ ከነ ምልክቱ ከነ ትርጓሜው ያንን ነው ለልጆቼም እኔም የማስረው እና አንዳንድ ጊዜ በጣም በዚህ ያረ እንደዚህ ነው ብሎ ዘልማድ አለና እዚህ ላይ ማብራሪያ ቢሰጥ የሚል ነው። መጀመሪያ ክሩ የታሰረበት ምክንያት በሐዋርያት ሥራ ምዕራፍ 11 ቁጥር 15 ላይ 1 ዓመት ተሰበሰቡ። ቅዱሳን ሐዋርያት ናቸው። 1 ዓመት ተሰብስበው ከ1 ዓመት በኋላ ወስነው ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ሳለ ክርስቲያን መባል ጀምረዋል አይደለም? ግን አልተለዩም። ከዛን ጊዜ ጀምሮ ጌታችን ኢየሱስ ክርስቶስም ሲያስተምር መጥምቀ መለኮት ቅዱስ ዮሐንስም እኔ በውሃ ጠምቃችኋለሁ ከኔ በኋላ በእሳት መንፈስ ቅዱስ ትጠመቃላችሁ እያለ በዛን ጊዜ ጀምረው ጌታ ሲጠመቅም ደግሞ በሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ እሱ ከተጠመቀ በኋላ ብዙዎች እንደተጠመቁ ይናገራል። ጥምቀቱ ገና ጌታ ኢየሱስ ክርስቶስ እንዳለ ጀምሮ ሐዋርያት ደግሞ 3000 ነፍሳት እንደተጨመሩ ብዙ እነ እስጢፋኖስም ሲመጡ ብዙ እየተጠመቁ እንደመጡ ይናገራል። ግን መለያ አልነበራቸው። መቼም ሰው ባለባበሱ ወይ በመልኩ ይታወቃል። መለያ አደረጉላቸው። ያ መለያ ደግሞ ክርና መስቀል ነው። ክርስቲያኖቹ መስቀል በአንገታቸው ላይ በክር መስቀል እንዲያደርጉ ዋናው ትልቁ መልእክት መስቀሉ ነው። መስቀሉ ደግሞ ዝም ብሎ አይቀመጥም፣ ማሰሪያ ያስፈልገዋል አይደለም? ስለዚህ ነፍሱን ሊያድን የሚወድ ስጋውን ይካድ መስቀሉንም ተሸክሞ ይከተለኝ። መከራ ነች ያቺ መስቀል። አንገታችን ላይ የምናረጋት መስቀል መከራ ነች። ሊተፋብን ይችላል፣ ሊሰድቡን ይችላል፣ ሊደበድቡን ይችላል። በጌታ በኢየሱስ ክርስቶስ ስም በስሜ ትጠላላችሁ፣ እኔን ያደረጉብኝን ሁሉ ያደርጉባቸዋል። ይህንን መስቀል ስናደርግ ምንድነን እያልን ነው? እኔ ክርስቲያን ነኝ እያልን ነው። እኔ የክርስቶስን መስቀል ይዣለሁ እያልን ነው። ስለዚህ ክርስትና የተነሱት ክርስቲያን የሆኑት አምነው የተጠመቁት ሁሉ አሁን ከዛን ጊዜ ጀምሮ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ከተባሉ ጀምሮ ክር አላቸው ማለት ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከነ ትርጉሙ ነው የተቀመጠው። ጥቁሩን በአብ ቀዩን በወልድ ነጩን በመንፈስ ቅዱስ የሶስቱ የአብ የወልድ የመንፈስ ቅዱስ ሲሆን አንድ ላይ ተገምዶ ደግሞ አንድ ገመድ ይሆናል። ምን ማለታችን ነው? አሃዱ አምላክ አንድ አምላክ ማለት ነው። ሶስትነቱንና አንድነቱን እየሰበክን ነው። ገና ከማህፀነ ዮርዳኖስ ስንወለድ የእግዚአብሔርን ልጅነት ስናገኝ ግን አብን በጥቁሩ ቀዩን በወልድ በኢየሱስ ክርስቶስ ነጩን በመንፈስ ቅዱስ አድርገው አባቶቻችን መጀመሪያ ይጸለያሉ። መጽሐፈ ክርስትናው ላይ ተደርጎ ይጸለያል። ከተጸለየ በኋላ ደግሞ ልክ ከተጠመቀ በኋላ ስምከ ይኩን ስምኪ ይኩን ሲባል ክርስትና ስም ሲሰጣቸው ክሩ ይታሰርላቸዋል ማለት ነው። ከዛን ጀምሮ የማን ልጅ ሆነዋል? አዎ የእግዚአብሔርን ልጅነት አግኝተው አባታችን ከዚህ በኋላ እግዚአብሔር ነው፣ አባት እናት እግዚአብሔር ሆነ ማለት ነው። ልጅነትን አገኘን ማለት ነው። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ትልቅም ሆኖ ቢመጣ ትንሽም ሆኖ ቢመጣ በቅፍም ቢመጣ በእግሩም ቢመጣ አምኖ እስከተጠመቀ ድረስ እችን ክር ያስራል። ከዛ በኋላ መስቀል ያደርጋል ማለት ነው። ያ ሲወለድ በማን ስም ነው የሚጠመቀው? አዎ ማቴዎስ ወንጌል 28:19 በአብ በወልድ
በመንፈስ ቅዱስ ስም ሄዳችሁ አጥምቋቸው፣ አጥምቃችሁም ደቀ መዛሙርት ያደርጋችሁ አስከትሏቸው ነው። ገብቷችኋል? ያን የተጠመቃችሁበትን ደግሞ በተግባር በጥቁሩ፣ በቀዩ፣ በነጩ አድርጋ ቤተክርስቲያን አንገታችሁ ላይ መለያ ታደርግላችኋለች። ከዛን ጊዜ ጀምሮ አንድ ሰው የተጠመቀ ሰው ምንድን ነው? እኔ ክርስቲያን ነኝ ይላል። አምኜ ተጠምቄያለሁ፣ ተወልጃለሁ ይላል። ስለዚህ አንድ ክር ብታስሩም፣ ሁለት ክር ብታስሩም፣ ሶስት ክር ብታስሩም ምን ችግር አለው የሚሉ ሰዎች እምነቱ የሌላቸው ናቸው። ገና አልተማሩም ማለት ነው። ካሰርን ይሄንኑ ትርጉም የሚገልጽ ማሰር አለብን። ካላሰርን ደግሞ መተው። ክር የምናስርበት አብ፣ ወልድ፣ መንፈስ ቅዱስ ሶስትነታቸውንና አንድነታቸውን የሚገልጥ ነው። በመጽሐፍ ላይ ቅዱስ ቁርባን ከተቀበላችሁ በኋላ እህልና ውሃ ሳትጠጡ እንዳታወሩ የሚል መጽሐፍ ላይ እዚህ ስታነቡልን እንሰማለን። ሁለተኛ ደግሞ ቅዱስ ቁርባን ከተቀበላችሁ በኋላ ዘቢብ በልታችሁ እንዳልተቀበሉት ሰዎች ወሬያችሁን ቀጥላችሁ ስታወሩ ዋሉ የሚል አልሰማን። ካልቆረቡት እኩል ነው ስንለፈልፍ የምንሰማ። ይህንን ብታስረዱን። በመጀመሪያ በቤተ ክርስቲያን ውስጥ ወሬ የሚያወራ ሰው ንስሐ አለው። የቆረበውም ያልቆረበው አይደለም። የቆረበው ያልቆረበ ሰው ቤተ ክርስቲያን ውስጥ ገብቶ ቢነጋገር አችሉትም እንጂ ነግራችሁ ነበር። ቅኖ ነው አችሉትም። 3 ጽዋ እንባ ነው የሚለው። ትችላላችሁ? ቤተ ክርስቲያን ውስጥ ጸጥታ፣ ቤተ ክርስቲያን ውስጥ መንፈሳዊ ሕይወትን ሁሉም ኃጢአቱን እያሰበ ዝም ይበል እኮ ነው የሚለው። ቅዳሴ ጠበል ለቆራቢ ነው፣ እሱ ነው ማቆረድጋው፣ ማብረጃው እሱ ነው። በእሱ ላይ ሌላ ተጨማሪ ነገር አያስፈልጋችሁ። ምላሳችሁ ግን መጾም። ለዚህ ብቻ አይደለም፣ እቤታችሁም ሄዳችሁ 18 ሰዓት ሳይሞላ ወዲያ ወዲህ ማለት መንቀዥቀዥ ምናምን የለም። ገብቷችኋል? ሙሽሮች ናቸው። በቃ ክብር እኮ ነው። ሙሽራ ክብር አይደል? አንድ ቀን በቃ እስከ ሌሊት ድረስ ክብር እኮ ነው፣ ማዕረግ ነው። እሱ ነው ወገኖች። የጽዋ ማህበር አመጣጡ እንዴት ነው? በምን አይነት መልኩ ነው መካሄድ ያለበት? በመሰረቱ ማህበር የሚጠጣው በቤተ ክርስቲያን፣ በቤተ ክርስቲያናችን የጽዋ ማህበር በየቤተ ክርስቲያኑ አለ እና ጸሎቱ ሰአልናከ ይባላል። ሰአልናከ ጸዲቅ ለብቻዋ፣ በዛች በጎቿ ደግሞ ውሃ ለብቻው፣ ውሃና ጸዲቅ ለብቻ ይያዝና ከዛ እንጀራ ዳቦ ድግስ አለ። ያቺ ግን ቤተክርስቲያን ተይዛ ትኬዳለች። የቀደሰው ካህን ወይንም ከዛ ያሉት ካህናት ሄደው ሰአልናከ ይደግማሉ። ያ ሰአልናከ ከተቆራረሰ በኋላ ቂም የሌላቸው ጥል የሌላቸው ሰዎች፣ እህል ያልቀመሱ ሰዎች ልክ እንደ ስጋው ደግሞ ቆመው ከገቹ እና ሰአልናከውን ይቀምሳሉ። ቤተ ክርስቲያን ገብተው አስቀድሰው ታምረ ማርያም ሰምተው ወንጌል ሰምተው ማህበራቸውን በዚህ መልክ ይጠጣሉ። ይሄ እንደ ቁርባን ነው። የቁርባን ያክል ነው ስርዓቱ። ጸሎቱ ራሱ የተለየ ጸሎት። ይሄ ሰአልናከ ብላችሁ የተለየ ጸሎት። ያን ጸልዮ ባርኮ የሰጣቸው ያን መጀመሪያ ይቅር ያልተባባሉ ከሆነ ዛግ ትንሽ ያላቸው እንኳን ይቅር ተባብለው ነው የሚቀመሰው ማለት ነው በተራ። ከዛ በኋላ ምን ይደረጋል? መጀመሪያ ከዳቦውም ከእንጀራውም ተቆርሶ መጀመሪያ እደጅ ላሉት ድሆች ይሰጣል። ገብቷችኋል? እደጅ ላሉት ድሆች ይሰጣል። መጀመሪያ እነሱ ናቸው የሚበሉ። ከዛ በኋላ የተረፋቸውን ዳቦ የተረፋቸውን እንጀራ ማህበረተኛው ቁጭ ብሎ ይቀምሳል። ይሄ ነው የማህበር ስርዓት። አባቶቻችንም በትውፊት እዚህ ያደረሱት። ቤተ ክርስቲያንም ማህበር የምትለው እሱን ነው እንጂ ይሄ ደቦው ዛሬ አንቺ ቤት እንበላለን፣ ነገ አንቺ ቤት፣ ነገ ወዲያ አንቺ ቤት እንበላለን፣ እንደዚህ አይነት ማህበር የለም። ይሄ ማህበር ሳይሆን ስሙ ምንድን ነው? ደቦ። ደቦ ማለት ብድር መከፋፈል ማለት ነው። ብድር መከፋፈል ማለት ነው። እና ስለዚህ አንዳንድ ቦታማ ጭራሽ ድግስ ተደግሶ የተለየ ከባድ
ከባድ ድግስ ተደግሶ በሬው ታርዶ እስኪው ተቀዶ ለድሃ የሚሰጠው ትርፍራፊው ነው። ከዚህ ከሳህን ምናምን የተሰበሰበው ነው ለድሃ የሚሰጠው። ድሃ እንኳን አይበላበትም። የሀብታሞች ጮማ የሚቆርጡበት ማህበር አለ። ሌላው ምናልባት ማህበር ከፈለጋችሁ የቤተሰብ ማህበር ይባላል። እሱ እሁድም በሰንበት እና በበዓላት እየተጠበቀ ቤተ ዘመድ ሆኖ አንድ ላይ ለመኖር የዘመድ ማህበር፣ እሱ ጽዋ የለውም። አሁን እዚህ ጋር ለምሳሌ እኛ ማህበር የጽዋ ማህበር አለን አይደለ? እዚህ ከ1 እስከ 30 አለን አይደለ? እዚህ ሰአልናከ ግን የለው። ለምንድን ነው የሌለው? ካህኑ ገብቶ ሰአልናከ ያልደገመው ለምንድን ነው ካላችሁ ሁላችሁ ምሳችሁን በልታችሁ ስለመጣችሁ እንጂ ካህን ጠፍቶ አይደለም። እህል በልታችኋል። ከተለያየ ቦታ ነው የመጣችሁት። ስለዚህ ይሄ በወንጌል ያለው የጽዋ ማህበር ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ነቢይን በነቢይ ስም ጻድቅን በጻድቅ ስም የተቀበለ ዋጋው አይጠፋበትም ተብሎ ያ የነቢዩን የጻድቁን የገብረ መንፈስ ቅዱስ የተክለ ሃይማኖት የመጥምቀ መለኮት ቅዱስ ዮሐንስን የነ ኤልያስን የነ ኤልሳን የነዛ የደጋጎቹ አባቶች በረከት ለማግኘት ነው ይሄ ጽዋ እንጂ የጽዋ ማህበር ሰአልናከ ተደግሞበት ማታ መጣችሁ መበሉት አይደለም። ስለዚህ ይሄ ማንን የምናስብበት ነው? በወንጌሉ ላይ ያለው ቀዝቃዛ ውሃ ቀድቶ የሰጠ ቢኖር በነቢዩ ስም በጻድቁ ስም የእሱን ዋጋ ያገኛል። የነሱን ዋጋ ለማግኘት ነው። ወንጌል ሰምተን ተምረን ገሉን ሰምተን ድርሳኑን ሰምተን ስንወጣ አዳምጠን የምንሄደው ቀምሰን የምንሄደው የነሱን በረከት ለማግኘት ነው። የሚያመጡትም ይጠቀማሉ። የታደሉ ሰዎች ሽምብራ ገዝተው ያመጣሉ። የታደሉ ሰዎች ስንዴ ገዝተው ያመጣሉ። የታደሉ ሰዎች ለዳቤ ይሁንልን ብለው ጤፍ ገዝተው ያመጣሉ። ይሄ ደግሞ ትልቅ በረከት ነው አይደለ ወገኖች? በሽተኛ ያድናል። ለምን? ኪዳኑ ይደረስበታል፣ ቅዳሴ ይቀደስበታል፣ ወንጌሉ ይፈስበታል። ቃለ እግዚአብሔር የፈሰሰበት የተቀደሰ ነው አይደለ ወገኖች? ስለዚህ እሱ ነው። ስለዚህ ማህበር ወይ እንደዚህ ወይንም በቤተ ክርስቲያን ቅድም እንዳልኳችሁ ተመርቃችሁ ሙሴ የተቋቋሙለት ስርዓት ያለው በመንደር ያለውን እኛ ማህበር አንልም ነው። መጽሐፈ መክብብ ምዕራፍ 1 ቁጥር 4 ላይ ትውልድ ይሄዳል ትውልድ ይመጣል ምድር ግን ለዘላለም ናት ይላል። የማቴዎስ ወንጌል ደግሞ ምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ ይላል እና እዛኛው ምድር እንደምታልፍ ነው፣ እዚኛው ደግሞ ምድር ለዘላለም ትውልዱ ነው እንጂ የሚያልፈው ምድር ግን ለዘላለም ናት ይላል። እነኚህ ሁለቱ አይጋጩም ወይ? ጥያቄ። ትውልድ ይሄዳል ትውልድ ይመጣል፣ ምድር ግን ለዘላለም ናት። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ያቺ ምድር ይችናል የማታልፍ ምድር ስላለች። ይሄ ትውልድ የሚመጣው ከየት ነው? ይሄ ትውልድ የሚሄደው ወዴት ነው? ስለዚህ ያቺ የማታልፍ ምድር ላይ ነው የሚኖረው። ማናት እሷ? መንግሥተ ሰማያት አታልፍም። ሰማይ ምድር ያልፋሉ፣ አዲስ ሰማይ አዲስ ምድር ቅድስቲቱ ከተማ አዲሲቱ ኢየሩሳሌም አለች። ያቺ ምድር ጻድቃን ይገቡባታል። ራዕየ ዮሐንስ ምዕራፍ 3። ትውልድ ይመጣል ማለት ተወለደ ማለት ነው። ትውልድ ይሄዳል ማለት ደግሞ መሞት ነው። ግን አዲስ ሰማይ አለ፣ አዲስ ምድር አለ። ያ ግን ያልፋል እንዴ? አዎ እሱ እኮ ነው። ቃሌ ግን አያልፍም። ይህንማ ትተው በቃ መጣ ተወለደ፣ ከዛ ወደ ሞረ ከሄደ ሰማይ ምድርም አለፈ። ይቺ ነች እኮ የምታልፈው ምድር። ያቺ ምድር ግን አዲስ ሰማይ አዲስ ምድር ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ጻድቃን የሚወርሷት። ማቴዎስ ወንጌል ምዕራፍ 5 ያለ ጻድቃን ምድርን ይወርሳሉ። ይሄን ነው እንዴ? ይሄን ምድር ነው የሚወርሱ? ጻድቃን ምድርን ይወርሳሉ ይል። እኛ ይሄ ደግሞ ምድር ምንድነው? መቃብር ነው፣ አንወርሰው አይደለም። ስለዚህ የማታልፍ ምድር አለች።